ለመድፈኞቹ አርሰናሎች እጅግ በጣም አስደሳች የሆነ ምርጥ ምሽት ዛሬ ተፈጥሮላቸዋል። እንግዲህ ዘንድሮ እንደ አርሰናል ደጋፊ እድለኛና ደስተኛ አለ ብዬ እኔ በግሌ አላስብም። በየሳምንቱ እንግዲህ ድል የራበው አርሰናል ሁሉንም እየደረመሰ መበቀል ያለበትን እየተበቀለ እንግዲህ አስገራሚ ዓመት እያሳለፈ ይገኛል። የሚሸነፈውም ከስንት አንዴ ብቻ ነው። መድፈኞቹ በነገራችን ላይ እስካሁን ድረስ በውድድር ዓመቱ ያስተናገዱት 3 ሽንፈት ብቻ ነው። ዛሬ ደግሞ በዋንጫ ፉክክሩ ላይ እጅግ ወሳኝ የተባለውን ጨዋታ እጅግ ባማረ መልኩ በአሳማኝ ሁኔታ መበቀልና ድል ማድረግ ችሏል። ሰንደርላንድ እንደምታውቁት አርሰናልን አቻ በማስወጣት በርካታ የአርሰናል ደጋፊዎችን በመጀመሪያው ዙር ጨዋታ ያበሳጨና ያናደደ ጨዋታ እንደነበረ ይታወቃል። አሰልጣኝ ሚኬል አርቴታም ወደ ሜዳ የምንገባው ለመበቀል ነው ሲሉ ከጨዋታው በፊት ተናግረው ነበረ። ይህ በቀልም እንግዲህ እውነት የሆነበትና የተሳካበትን ውጤት ነው መድፈኞቹ ማሳካት የቻሉት ማለት ነው። ታዲያ ታስታውሱ እንደነበረ በአስቶን ቪላ 2-1 ሲሸነፉ ሜዳቸው ጠርተው 4-1 በማሸነፍ ተበቅለዋል። አሁን ደግሞ 2-2 አቻ ያስወጣቸውን ሰንደርላንድን ኤምሬት ውስጥ እንግዲህ ዘግተው 3-0 በቪክተር ዮኮሬሽ እና በማርቲን ዙቢሜንዲ ግቦች እንግዲህ ሲቀጠቅጡት አምሽተዋል ማለት ነው። ቪክተር ዮኮሬሽ ምን አይነት ተጫዋች ነው? ወደ ቪክተር ዮኮሬሽ ከመምጣቴ በፊት ግን ማርቲን ዙቢሜንዲ ለመድፈኞቹ እኔ በተደጋጋሚ እንደምለው በዘንድሮ የውድድር ዓመት የዓመቱ ምርጥ ፈራሚ ለኔ ማርቲን ዙቢሜንዲ ነው ብያቸዋለሁ። ቶማስ ፓርቴን ያስረሳ፣ ለመድፈኞቹ የመከላከል የማጥቃት ባላንስን የሚሰራ እንደዚሁም ደግሞ አስፈላጊ በሆኑ ሰዓት አስደናቂ ግቦችን የሚያስቆጥር እጅግ አስገራሚ ተጫዋች መሆኑን ማርቲን ዙቢሜንዲ ለመድፈኞቹ አሳይቷቸዋል። በነገራችን ላይ በሪያል ሶሲዳድ ቤት ያስቆጠረው ግብ በአንድ ዓመት ውስጥ 2 ብቻ ነበረ። ካሁኑ ግን ለአርሰናል 6 ግቦችን ማስቆጠር ችሏል። ከ6 ግብ ባለፈም 3 አስደናቂ አሲስቶችን ማድረግ የቻለ ስፓኒያርድ ተጫዋች ነው። ዛሬ ያስቆጠራት ግብ ምን አይነት ግብ ናት? እጅግ በአስደናቂ ሁኔታ እንግዲህ በውጪ እግሩ ቆርጦ የላካት ኳስ ናት። የሰንደርላንድን መረብ ደፍራ እንግዲህ አርሰናል እጅግ ተቸግሮ የነበረበትን ጨዋታ ክፍትፍት በማድረግ ሰንደርላንዶች ግራ እንዲገባቸው እያደረገው ማለት ነው። በነገራችን ላይ ማርቲን ዙቢሜንዲ ካስቆጠራቸው 6 ግቦች ውስጥ 3ቱ አርሰናል 0-0 ያለ የተቆጠሩ ግቦች ናቸው። ይህም ምን ያህል አስፈላጊ ግቦች እንደሆኑ በደንብ እየተመለከትንበት ነው። አርሰናል ጨዋታ ሲከብደው በአስደናቂ ሁኔታ ያስቆጥራል ዙቢሜንዲ። ታዲያ 0-0 ያለ ግብ ማስቆጠር ሲቸገር ነው ዙቢሜንዲ ግብ የሚያስቆጥረው ብዙ ጊዜ። ከዛ በኋላ አርሰናሎች የተከፈተውን ጨዋታ እንደፈለጉ ግብ በማስቆጠር ድል ያደርጋሉ ማለት ነው። ማርቲን ዙቢሜንዲ ዛሬ ግቧን ካስቆጠረም በኋላ ሜዳ ላይ እንግዲህ በጉዳት ምክንያት ቁጭ ብሎ ሲመለከት የነበረው የሚኬል ሜሪኖን የደስታ አገላለጽ ኮርናዋ ጋር በመሄድና በመሽከርከር እንግዲህ አሳይቷል። ሚኬል ሜሪኖም እጅግ ተደስቶ ቆሞ አጨብጭቦለታል ለማርቲን ዙቢሜንዲ። እንደምታውቁት ሁለቱም ስፓኒያርድ ተጫዋች ናቸው፣ ስፔናዊ ናቸው። ታዲያ የሀገሩ ልጅ በቀዶ ጥገና ሕክምና ዓመቱን ሙሉ ካሁን በኋላ እንደማይመለስ ይታወቃል። ለዛም ነው ማርቲን ዙቢሜንዲ ግቧን ካስቆጠረ በኋላ በቀጥታ ወደ ኮርናዋ በመሄድ የሜሪኖን የደስታ አገላለጽ በመጠቀም ወደ ሜሪኖ እየጠቆመ በእጁ የመሳም ምልክት እያሳየ አይዞህ አለንልህ ሲል እንግዲህ ምልክት እየሰጠው ማለት ነው። በዛሬው ጨዋታ ሌላኛው ወደ ዩክሬሽ ከመምጣቴም በፊት አሁን ካይ ሃቨርትዝ ምን አይነት ተጫዋች ነው? ይህ ተጫዋች ከጉዳት በዚህ ሰዓት መመለሱ ለአሰልጣኝ ሚኬል አርቴታም የሰጣቸው ጥቅም የሰጣቸው እፎይታ የሚነገር በቃላት የሚጨረስ አይደለም። በወሳኝ ሰዓት ነው ወደ ሜዳ እየተመለሰው። ዛሬም አይታችኋል መሃል ሜዳውን እንዴት አድርጎ ሲቆጣጠር እንደነበረ፣ ከራይስ ጋር እንዴት ሲጫወት እንደነበረ፣ የሰንደርላንድ ተከላካዮችን ጄሱስ ሲያቅተው በመግባት እንዴት ሲያተራምሳቸው እንደነበረ ተመልክተናል ማለት ነው። ታዲያ ካይ ሃቨርትዝ በዛሬውም ጨዋታ ለቪክተር ዮኮሬሽ የመጀመሪያዋን ግብ ለዮኮሬሽ የመጀመሪያውን ለአርሰናል ሁለተኛዋን ግብ ሲያስቆጥር አሲስት ማድረግ የቻለው ይህ ጀርመናዊ ተጫዋች ነው። ከሰሞኑ እንግዲህ አሲስቶችን ያደርጋል፣ ግቦችን ያስቆጥራል። በጣም ኦዲጋርድ መጎዳቱ እስኪረሳ ድረስ ካይ ሃቨርትዝ እንግዲህ ለአርቴታ ድንቅ ግልጋሎት እየሰጠ ይገኛል። በኤዜ ተቀይሮም ሲወጣ አርቴታ እቅፍ አድርገው በመሳም እንግዲህ እንዴት እንዳመሰገኑት ተመልክታችኋል። ዮኮሬሽም ግቧን ካስቆጠረ በኋላ ወደ ሃቨርትዝ እየጠቆመ አመሰግናለሁ ያለ እቅፍ አድርጎ እንዴት አድርጎት
እንደሳመ ተመልክታችኋል ማለት ነው። በነገራችን ላይ አርሰናል ዛሬ አዲስ ሪከርድ ሰብሯል። ይህም ምንድነው? በሜዳቸው በአዲስ አዳጊ ቡድን በሜዳቸው ሳይሸነፉ ረጅም ጉዞ በማድረግ አዲስ ክብረ ወሰን ነው መድፈኞቹ ያስመዘገቡት። ይህም ምንድነው? ከዚህ በፊት ቼልሲ ነበረ በአዳጊ ቡድን በሜዳው 43 ተከታታይ ጨዋታ ያልተሸነፈው በ2015 ዓ.ም። አርሰናል ደግሞ አሁን 44 ጨዋታዎችን እንግዲህ በአዳጊ ቡድኖች በሜዳው ኤምሬስ ተሸንፎ አያውቅም። በዚህም የቼልሲን ሪከርድ በእጁ ማስገባት ችሏል። አርሰናል ገና ከዚህ በላይ በርካታ ሪከርዶችን በእጁ እንደሚያስገባ ምንም ጥርጥር የለውም። ቪክተር ዮኬሬሽ ደግሞ ምን አይነት አስደናቂ ምሽት ነው ያሳለፈው። አውሬው አጥቂ እንግዲህ ከቅርብ ጊዜ ወዲህ በተለያዩ ጋዜጣዊ መግለጾች ላይ ፕሪሚየር ሊጉን እየለመድኩት ነው፣ ጫና ነበረብኝ፣ አሁን ግን ጫናውን ለምጄዋለሁ፣ ካሁን በኋላ ምርጡን ቪክተር ዮኬሬሽን ጠብቁ፣ ግቦችን አድናለሁ፣ ለመድፈኞቹም አስፈላጊውን ግልጋሎት እሰጣለሁ ሲል ሲናገር ነበረ። ይህንን የተናገረውን ንግግርም እንግዲህ በሜዳ ላይ በተግባር ለመድፈኞቹም ያሳየበት ምሽት ነበረ። በሊድሱም ጨዋታ ግብ አስቆጥሯል። በፕሪሚየር ሊጉ እንግዲህ ዛሬም ተቀይሮ በመግባት ነው። ጄሱስ እንዴት ከብዶት እንደነበር ጨዋታውን ተመልክታችኋል። ዮኬሬሽ ተቀይሮ ከገባ በኋላ ግን የሰንደርላንድ ተከላካዮች ጉልበቱን ሊቋቋሙትም አልቻሉም። በተለይ የመጀመሪያዋ ግብ እየወደቀ ጭምር ነው ያስቆጠራት። ሁለተኛውንም ግብ ተከላካዮች እየጣሉት ነው ተነስቶ ማስቆጠር የቻለው። ታዲያ ቪክተር ዮኬሬሽ እጅግ በጣም አስደናቂ ምሽት ያሳለፈ ሲሆን በዘንድሮ የውድድር ዓመት እንግዲህ በፕሪሚየር ሊጉ 8ኛ ግብ ላይ መድረስ ችሏል። ይህም በመድፈኞቹ እንግዲህ ከፍተኛ ግብ አስቆጣሪነትን እየመራ ነው የሚገኘው። ቪክተር ዮኬሬሽ ሁለተኛዋን ግብ ሲያስቆጥር እዛው በወደቀበት ነው ማስኩን አፉ ላይ በማድረግ የደስታውን እንግዲህ የገለጸው። የአርሰናል በኤምሬት ስቴዲየም የነበሩ ደጋፊዎች በሙሉ የዮኬሬሽን የደስታ አጠቃቀም እንግዲህ ፊታቸውን በመሸፈን የማስኳን ምልክት በማሳየት በኤምሬት ስቴዲየም ለቪክተር ዮኬሬሽ ያላቸውን ድጋፍ ሲገልጹለት ነበረ። በዛሬ ጨዋታ እንግዲህ አስደሳቹ ነገር ደግሞ አስቶን ቪላም ነጥብ ጥሏል ከቦርንማውዝ ጋር አንዳቻ በመውጣት። ስለዚህ አርሰናል አሁን ከሲቲም ከአስቶን ቪላም ሲቲ ነገ እስኪጫወት ድረስ በ9 ነጥብ ርቀት ነው ፕሪሚየር ሊጉን እየመራ የሚገኘው። ይሄም ምን ያህል ሲቲ ላይ ነገ ጫና እንደሚኖር ግልጽ ነው። ምክንያቱም ነገ ማንቸስተር ሲቲ አንፊልድ ላይ ነው ጨዋታውን የሚያደርገው። አንፊልድ ላይ ሲቲ ካሸነፈ ደግሞ 5 ዓመታት ተቆጥሯል። 2021 ላይ ነው ፔፕ ጋርዲዮላ አንፊልድ ሄደው ድል ማድረግ የቻሉት። ስለዚህ ሲቲ ነገ ነጥብ የሚጥልበት ከፍተኛ ድል ሊኖር ይችላል። ነገ ሲቲ አቻ እንኳን ቢወጣ ከአርሰናል ጋር ያለው የነጥብ ልዩነት 8 ብቻ ነው የሚሆነው። ፕሪሚየር ሊጉ የቀረው እንግዲህ 13 ጨዋታዎች ብቻ ናቸው። አርሰናል ደግሞ ከዩናይትድ ሽንፈት በኋላ እጅግ አስደናቂ በሆነ አቋሙ ላይ መገኘቱ መድፈኞቹ የዘንድሮን የእንግሊዝ ፕሪሚየር ሊግ እንግዲህ ማንም መጥቶ የሚነጥቃቸው ያለ አይመስልም። ብዙዎች እንግዲህ በርካታ ትችቶችን በየጊዜው አርቴታም ላይ ተጫዋቾችም ላይ ሲያነሱ ነበር። ነገር ግን ሁልጊዜ እንደምላችሁ አርሰናል እኮ የተሸነፈው በዘንድሮው የውድድር ዓመት 3 ጨዋታዎችን ብቻ ነው። ሌሎቹን በሙሉ እጅግ በአሳማኝ ብቃት እያሸነፈ የሚገኝ ቡድን ነው። ስለዚህ አርሰናል ዝም ብሎ በቀላሉ ነጥብ የሚጥል ቡድን አይደለም። እንዳለፉት ዓመታት ብዙዎች እንደሚሉት በስነ ልቦና ሲቲ እየተከተለው ስለሆነ ደንግጦ ነጥብ ይጥላል፣ ካሁን በኋላ ያሉ ጨዋታዎች ይከብዱ እንደ በፊቱ ካሁን በኋላ ነው አርሰናል ነጥብ የሚጥለው የሚሉ ሀሳቦች በጭራሽ የማይሰሩና አርሰናል ዘንድሮ ምንም አይነት ነጥብ ለመጣል እጅግ በጣም ፈታኝ የሆነ ቡድን እንደሆነና በእያንዳንዱ ዲፓርትመንት በቂ የሆነ ጉልበት ያለው ተጫዋች ነው። አይታችኋል። ቡድን ነው። ማዱኬ ሲደክም ማርቲኔሊ ተቀይሮ ገባ። ከዛ ካይ ሃቨርት ደከመው ሲባል ኤብሪቼ ኢዜ ተቀይሮ በመግባት ምን አይነት ድንቅ ጊዜ እንዳሳለፈ ተመልክተናል። ካላፊዮሪ ደከመው ሲባል ፔሮ ሂንካፒ ተቀይሮ በመግባት ምን አይነት ጊዜ እንዳሳለፈ ተመልክተናል። ስለዚህ ያለ ቡካዮ ሳካ ያለነ ሜሪኖ ያለነ ኦዲጋርድ ነው አርሰናል በተከታታይ በርካታ ግቦችን እያስቆጠረ እያሸነፈ የሚገኘው። እንደውም አንዳንዶች እንግዲህ ኦዲጋርድ ሲጎዳ አርሰናል ብዙ ጊዜ በርካታ ግቦችን ያስቆጥራል እያሉ ይገኛሉ። በነገራችን ላይ ይሄ ነገር እውነት ነው። ከዚህ በፊትም ኦዲጋርድ ተጎድቶ በነበሩ ጨዋታዎች ኦዲጋርድ በጣም ወሳኝ ተጫዋች እንደሆነ አውቃለሁ። ነገር ግን የመሃል ሜዳው በሃቨርትና በኤዜ ሲመራ ኳሶች ወደፊት በደንብ ይጣላሉ። በዛም አርሰናሎች በርካታ ግቦችን እያስቆጠሩ ድል ያደርጋሉ። ታዲያ ዛሬም እንግዲህ 3-0 በሆነ ውጤት ክሊንሺት በነገራችን ላይ ተከታታይ 3ኛ ክሊንሺት ነው። ሊድስ ዩናይትድን 4-0 ነው ያሸነፉት። በካራቦ ካፕ ቼልሲን 1-0 ነው ያሸነፉት። ዛሬ ደግሞ ከባዱን ሰንደርላንድ 3-0 በማሸነፍ ክሊንሺት ጠብቀው ነው መውጣት የቻሉት። ቀጣይ ሐሙስ ደግሞ እዚሁ ለንደን ብዙም ሳይጓዙ ብሬንትፎርድን ነው በብሬንትፎርድ ስቴዲየም ሄደው የሚገጥሙት ማለት ነው። ስለዚህ መድፈኞቹ በቀላሉ ነጥብ ይጥላሉ ተብሎም አይጠበቅም።
በተለይ ደግሞ ማንቸስተር ሲቲ ነጥብ የሚጥል ከሆነ ነገ አርሰናል የዘንድሮን የእንግሊዝ ፕሪሚየር ሊግ ዋንጫ እንደኔ አሳክቶታል ብዬ እምደመድምበት ሰዓት ላይ ነው የምደርሰው። የነገው ጨዋታ በጣም ለፕሪሚየር ሊግ ዋንጫ ፉክክር ከፍተኛ የሆነ አስተዋጽኦ ይኖረዋል። ያው ሲቲ ካሸነፈ ዳግም ወደ 6 በማጥበብ አሁንም እከተላለሁ ማለት ይችላል። ነገር ግን ነጥብ የሚጥል ከሆነ አርሰናል የፕሪሚየር ሊጉን ዋንጫ የሚያሳካበት እድል በጣም ፐርሰንቱ ይጨምራል ብዬ እንደኔ አስባለሁ። በእርግጥ እንደ ግብ ጠባቂ ዴቪድ ራያ ያሉ ተጫዋቾች በጣም ስህተቶችን ማስተካከልና መቀነስ ያለባቸው ተጫዋቾች ናቸው። እንደተመለከታችሁት በርካታ ስህተቶችን በዛሬውም ጨዋታ ዴቪድ ራያ በተደጋጋሚ ሲሰራ እንደነበረ ተመልክታችኋል። በተለይ አርሰናል 0-0 እያለ ነበረ ዴቪድ ራያ በርካታ ስህተቶችን ሲሰራ የነበረው። ይህም መድፈኞቹን ዋጋ አስከፍሎ ቢሆን ኖሮ ውጤቱ ሌላ ሊመስል ይችል ነበር። ስለዚህ አርቴታም እንደ ዴቪድ ራያ ያሉ ግብ ጠባቂዎች የሚሰሯቸውን ስህተቶች ማረም እንዳለባቸው እንዳለባቸው በእርግጠኝነት ከጨዋታው በኋላ መልእክት ያስተላልፋሉ ብዬ እኔ በግሌ አስባለሁ። አርሰናል እንግዲህ ዛሬ ደግሞ ጥሩነቱ ዩናይትድ ቶተናምን ባሸነፈበት ጨዋታ የቶተናሙ ተጫዋች ሮሜሮ እንግዲህ ቶተናም አለኝ የሚለው ተጫዋች በቀይ ካርድ ከሜዳ ወጥቷል፣ በቀጥታ ቀይ ካርድ። በዚህ ምክንያት የቶተናሙ ተጫዋች ሮሜሮ እንግዲህ አርሰናሉ የሰሜን ለንደን ደርቢ ጨዋታ ያመልጠዋል ማለት ነው። አርሰናል ካሁን በኋላ ከባዱ የሚባለው ጨዋታ እንግዲህ የሰሜን ለንደኑና የቼልሲ ጨዋታ ነው። በተለይ ደግሞ በቀጣይ ያሉት ብሬንፎርድ ነው፣ ከዛ ደግሞ ኤፍኤ ካፕ ዊጋን ነው፣ ከዛ ወልቭስ ነው ያለበት። እነዚህን 3 ጨዋታዎች አርሰናል በርካታ ፐርሰንት ያሸንፋል ተብሎ ነው የሚጠበቀው። ነገር ግን ምናልባት ሊከብደው ይችላል ተብሎ ሲጠበቅ የነበረው የቶተናም ጨዋታ ደግሞ እንደ ሮሜሮ ያሉ ተጫዋቾች በቅጣት ምክንያት እንደዚሁም በርካታ ተጫዋቾች በጉዳት አለመኖራቸው ያንን ጨዋታም አርሰናል ድል ለማድረግ ከፍተኛ እድል ይሰጧል ተብሎ ይጠበቃል። ስለዚህ መድፈኞቹ ካሁን በኋላ በተለይ ቼልሲና ሲቲ ጋር ያላቸው ጨዋታ ነው የሚያሳስበው። ማለትም በከፍተኛ ሁኔታ ነጥብ ሊጥሉ ይችላሉ ተብሎ የሚታሰበው ቼልሲን እንኳን በኤምሬት ስቴዲየም ነው የሚገጥሙት። ስለዚህ ያን ያህል የሚከብዳቸው ጨዋታ ላይሆን ይችላል። ነገር ግን ሲቲን በኢታድ የሚያደርጉት ጨዋታ ያን ጨዋታ ነው ትንሽ ሊፈትናቸው የሚችለው እንጂ በተለይ ደግሞ ነገ ሲቲ ነጥብ የሚጥል ከሆነ የዘንድሮ የፕሪሚየር ሊግ ዋንጫ ከአርሰናል የሚያልፍ አይመስለኝም። ብዙ ጊዜ እንግዲህ በዜናዎቼ በዘገባዎቼ እንደምሰራላችሁ አርሰናል ዘንድሮ ከአንድ በላይ ዋንጫዎችን ምናልባት 3 ወይም 2 ዋንጫዎችን የማሳካት እድል አለው ብዬ አስባለሁ። እናንተስ መድፈኞቹ ዘንድሮ ምን ያህል ዋንጫዎችን ያሳካሉ? የካራቦ ካፕ የፍጻሜ ተፋላሚዎች ናቸው። በፕሪሚየር ሊጉ በ9 ነጥብ ርቀት እየመሩ ይገኛሉ። በሻምፒዮንስ ሊግ 16ቱን ቀጥታ ተቀላቅለዋል። በኤፍኤ ካፕ 4ኛ ዙር ላይ ይገኛሉ። መድፈኞቹ አርሰናሎች ዘንድሮ ከነዚህ ውስጥ ምን ያህል ዋንጫዎችን ያሳካሉ ብላችሁ ታስባላችሁ? እንደኔ አርሰናል የፕሪሚየር ሊጉን ዋንጫ ከ80% በላይ ያሳካል ብዬ አስባለሁ። የካራቦ ካፕ ዋንጫንም ያሳካል ብዬ አስባለሁ። 2 ዋንጫዎች ምናልባትም በአርሰናል የዋንጫ መደርደሪያ ላይ በዘንድሮው የውድድር ዓመት ሲጠናቀቅ የምንመለከታቸው ናቸው ብዬ ነው እኔ በግሌ የማስበው። ምናልባት የሻምፒዮንስ ሊግን ዋንጫ ደግሞ ከጥሎ ማለፍ ጨዋታዎች በኋላ አርሰናል እንዴት አድርጎ ይሄዳል የሚለውን ከተመለከተን በኋላ ያሳካል አያሳካም የሚለውን እንግዲህ የምንገምት ይሆናል። የዛሬውን ጨዋታ እንዴት ተመለከታችሁት? ስለ ካይ ሃቨርትዝ፣ ስለ ቪክተር ዮኮሬሽ እንደዚሁም ደግሞ ስለ ማርቲን ዙቢሜንዲ ግቦች ምን ተሰማችሁ? ኤብሪቼ ኢዜ፣ ካላፊዮሪ፣ ሂንካፔ፣ ማጋሌሽ፣ ሳሊባ የቱ ተጠርቶ ሁሉም የአርሰናል ተጫዋቾች ዛሬ አስደናቂ ነበሩ። በዛሬ ጨዋታ ጥሩ ያልነበሩት እንደ ዴቪድ ራያና እንደ ኖኒ ማዱኬ ያሉ ተጫዋቾች ናቸው እንጂ ሌሎቹ በሙሉ በጣም ምርጥ ነበሩ። ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። በጠዋት ደግሞ መረጃ አርቴታና የአርሰናል ተጫዋቾች ከጨዋታው በኋላ የተናገሩትን እንደዚሁም ደግሞ ፔፕ ጋርዲዮላና ሊቨርፑል እሱን የተመለከቱ ሌሎች ወሳኝ መረጃዎችን በጠዋት የዜና ሰዓት ወደ እናንተ የማደርስ ይሆናል። በሌላ መረጃ በሌላ ወሳኝ ጥንክር እስከምንገናኝ ድረስ እንግዲህ በያላችሁበት ሁሉ መልካም ምሽት ተመኘውላችሁ።